ዮሐንስኛ አይደለም ያልኩ አውጣና አንብበው ነው ያልኩ። አንተ ቅድም እኔን አስነበበከኝ አይደል? አንተ አውጣና አንብበው። አንብባ አንተ ማስረጃዬ ነው የምትለው። አውጣና አንብብ። አውጣና አንብበው። እኔ ቅድም አስነበበ። አንብባ አንተ ለማን አታነብም? አንተ አታነብም? አይ ነው ይገባኛል። ኦርቶዶክሳውያን መጽሐፍ ለማንበብ ዳገታችሁ ነው ይገባኛል። ግን እንደምንም ብለህ አንድ ቁጥር እሱን ለአንተ አትነግረኝም። አሁን አክሊል ያውጣና አንብበው። ማስረጃዬ ነው የምትለው ማስረጃዬ የምትለው አውጣና ነገር። እሺ መጽሐፍ ቅዱስን ማንበብ ኦርቶዶክሳውያን ይሄን ያህል ነው የሚፈሩ። ኧረ እባክህ እሱን ፖለቲካውን ተውና አነብልሃለሁ። እኔ ጴንጤ ስለሆንክ የአምላክ የእግዚአብሔርን ቃል ደስ እያለኝ አነብልሃለሁ። 7:28 ሉቃስ ተናጋሪው ጌታችን ኢየሱስ ክርስቶስ ነው። ስለ ታላቁ ነቢይ እንደዚህ ብሎ ይናገራል ማለት ነው። ከቁጥር እንዲያያዝላችሁ ከቁጥር 24 ጀምሮ ላንብብ። የዮሐንስን መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር። እንዲህም አለ። ማነው ባዩ? ጌታችን ማለት ነው። ምን ልታዩ ወደ ምድረ በዳ ወጣችሁ? ንፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱትና በቅምጥልነት የሚኖሩት በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ ከነቢይ የሚበልጠውን። እነሆ መንገድህን በፊቴ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አለ። ያለው ማን ነው? ጌታችን ነው። ስለ ዮሐንስ እየተናገረ ነው ጌታችን ማለት ነው። ልብ በሉ ካለ በኋላ ቁጥር 28 የሚለው ነው። እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ደግመዋለሁ፣ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ የሚለውን ትምህርት ጌታችን ኢየሱስ ክርስቶስ ብቻ ነው የሚቃወመው። ይህንን ወረድ ብላ አንብበው። ሚዩት አድርገው። ቆይ ወረድ ብላ አንብበው። አንተ ሚዩት አድርግ። አንተ እንደ ሴቶች ዞሮ ቁጭ ብለን እናታዘኝም። እኔ የማነባው ቅድም አንብብ እየስልም ቢብልሃል። ሴቶች ዞሮን ተውና ሴቶች ዞሮ ማለት እኔ አይደለሁም። እኔ ሰርቼ ምገባ እኔ አነባዋለሁ። ሚዩት አድርገው። ሴቶች ዞሮ አትበለኝ። እሺ ሚዩት አድርገው። ምርጥ አባወራ ነኝ እኔ። እሺ ቴንኪው። እኔ ያልኩኝ አንዳንድ እናቶች ቁጭ ብለው ሰራተኞቻቸው እንደሚያዙ እንደዛ ትዘዘኝ ለማለት ነው እንጂ ወንድማ መሆንን እኮ አውቃለሁ። ያልኩ እናቶች ቁጭ ብለው ሴቶች ዞሮ የሆኑ ያንን አምጪው ይሄንን አድርግ ምናምን ብለው ስለሚሉ ነው። በዛ ነው ያልኩ እንጂ በትክክል ስማኝ። አንተማ ወንድ መሆንን እያወቅ ሴት ነህ ብዬ አይደለም። ቀደም አንብብ ብያለሁ። አላነበብከው። እኔ ነኝ የማነበው። ከፍ ብዬ አነበብኩኝ። እዚህ ጋር ካቆምኩም አቆመዋለሁ። ወረድ ብዬ ካነበብኩም አነበዋለሁ። እና ጠብቀኝ። ቴንኪው እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔር ምክር ከራሳቸው ጣሉ። ቀጥሎም ኢየሱስ እንዲህ አለ፣ እንግዲህ የዚችን ትውልድ ሰዎች በምን እመስላቸዋለሁ? በማንስ ይመሰላሉ? በገበያ የሚቀመጡትን ልጆች ይመስላሉ። እርስ በርሳቸው እየተጠራሩ እምቢልታን ነፉ። እየተጠራሩ እንዲህ አሉ፣ እምቢልታንም ነፋንላችሁ አልዘፈናችሁምም? ሙሾን አወጣንላችሁ አላለቀሳችሁምም? መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበረና ጋኔን አለበት አላችሁ። የሰው ልጅም እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ የኃጢአተኞችም ወዳጅ አላችሁት። ጥበብ ለልጆቿ ሁሉ ጸደቀች ብሎ እስከ ቁጥር 35 ድረስ አነበብኩ ማለት ነው። በዚህ መካከል ነው የፈለኩትኝ ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ ርዕስ ባደረግኩት ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለው የሚሉትን ኦርቶዶክሳውያን ቁጥር 28 ላይ መጥምቁ ዮሐንስ ለመጥምቁ ዮሐንስ ጌታችን የተናገረው ከሴቶች ከተወለዱት መካከል እላችኋለሁ ነው ብሎ ያለው ጌታ። እላችኋለሁ ብሎናል። መምህሩን ነው የምንሰማው፣ ሊቃችንን ነው የምንሰማው፣ አምላካችን ነው የምንሰማው። ከሁሉም የሚያንስ ይበልጣል ያለው ሚዩት ብቻ ነው ማድረግ ያለብህ። መጽሐፉን አንብቤ እሰጥሃለሁ። ጥያቄ የጠየኩ ነው። ሚዩት አድርግ ወንድሜ። አይኖ ይገባኛል ብዙ ነገር እየፈረሰባችሁ እንደሆነ ማለት ነው። ሚዩት አድርግ። እኔ በመድኃኒዓለም ሚዩት አድርግ እኮ የተባልከው አሁን አንተ
ቀደም አንብብ አልኩ አላነብም አልክ። እኔ አንብቤ እንኳን አንድ ደቂቃ እንኳን እንዳልናገር ስለ ጌታዬ እውቀት አትፈቅድልኝም። እኔ ነኝ በቤት የምለምንህ። ሚዩት አድርገው ማለት ከንፈርህን ንክስ አድርገህ ጥርስን ንክስ አድርገህ ብለው እያለ እና ጠብቀኝ እሰጥሃለሁ። ይኸው ጌታችን ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። 4 ነጥብ ለጌታዬ ለኢየሱስ። የኦርቶዶክስን ተረት አፈረሰባት። የእነ አክሊለን ተረት በመቃብር ላይ ዘጋው። ሚዩት አድርግ ነው የተባልከው። ስሰጥህ ብቻ ታወራለህ። እኔ እኮ በመንግስት ሰማያት ከሁሉ የሚያንስ ይበልጣል የተባለው ለጌታዬ ንግሥቲቱ ቤት ነው ያለችው። ወዳጄ ስሰጥህ ታወራለህ። እስካሁን እኮ እየተለመንክ ነው። ንግሥቲቱ ቤት ነው ያለችው እኮ ወንድማችን። በኋላ ንግሥትን ታሳየናለህ። ወንድም ማለት ቅድም እኮ አሳየህን። አሁን ተረጋጋ። ሚዩት አድርግ። እኔ ያጨበጨብኩት ለኢየሱስ ነው። አታስወርዱት። አስንዬ ነው አስንዬ፣ ፕሊስ አታስወርዱት። ነው እንደዛ አታድርጉ። ናና አክሌ አታስወርዱት። እንዴ ታዲያ እሱ ለቄሶቹና ለደብተራ ሲያጨበጨብ ብሎ ካረጋችሁት እኔ ነው እንዳታረጉ ፕሊስ። ና ተመልሰ እንዴ እንደዛማ አይደረግም ወገኖቼ። ንግሥቲቱን ቅድም እኮ አሳየን፣ መልሶ ያሳየናል። እና ሶሪ አክሊል ስላስወርዱ ይቅርታ፣ ስላላወቁ ነው። ችግር የለውም። ኦኬ እኔ ያጨበጨብኩትኝ ለጌታዬ ቃል ነው፣ ለኢየሱስ ክርስቶስ ለአምላኬ ቃል ነው ያጨበጨብኩት። እሺ ለንጉሴ ነው፣ ለመምህሬ ነው፣ ለሊቄ ነው ያጨበጨብኩት። ሊቄ የተናገረው እላችኋለሁ ብሎ ሚዩት አድርገው። አጨብጫቢ ይዙስ እኔስ ሚዩት አድርግ። አንተ ሚዩትን ብቻ ማድረግ ነው ያለብህ። ሲሰጥ ታወራለህ። ለምን ሊያስወርዱኛል? አትናገራቸውም? በቃ ተው እኮ አልኳቸው። ይቅርታ አልኩ፣ እነሱን ተው። አሁን እሺ ንግሥቲቱ ቤት ነው ያለችው። ጨርስና ልስጥህ። እንዴት አይነት ዕዳ ነው በመድኃኒዓለም። እኔ ልጨርስና ልስጥህ። ይሄን አለ በመሀል ጣልቃ ገባብኝ እኮ ስንት ጊዜ በመድኃኒዓለም እያልኩ እንኳን መድኃኒዓለምን አታውቀውም። መድኃኒዓለም እናንተ መለመኛችሁ አይደለም፣ አትፈሩትም፣ አትፈራውም ወይ አትፈሩትም ማለት ነው። በመድኃኒዓለም እያልኩ እንኳን አሰማኝም። ኦኬ እኔ ያጨበጨብኩት ለጌታዬ ለኢየሱስ ክርስቶስ ቃል ነው። የኦርቶዶክስን ተረት አደባባይ ላይ እንዲህ ሲያፈርሰው ማርያም መትሕተ ፈጣሪ መልዕልተ ፍጡራን ብላችሁ የምትሉትን ተረት ጌታዬና መድኃኒቴ ሊቄ መምህሬ እንደዚህ እላችኋለሁ ብሎናል። ንጉሱ ማለት ነው፣ መምህሩ ማለት ነው፣ ረቡኒው ማለት ነው። እላችኋለሁ ብሎናል። ሌሎች ሰዎች ሲሉን አንሰማም። ስለዚህ ከፈጣሪ በታች ከፍጡራን በላይ የሆነች ማርያም አናቅም፣ በጌታችን በኢየሱስ ክርስቶስ ትምህርት ማለት ነው። የምትናገረው ነገር ካለ ተናገርና ሁለተኛ መረጃ ደግሞ በራስ መጽሐፍቶች ደግሞ እመጣብሃለሁ ማለት ነው። አሁን በወንጌሉ እንደዚያ ይባላል። ለምን ማይክን ክፈተውና ዝጋው ከእንደገና። ቆይ አክሊል እታች ያለው ሰው አይሰማም። ማይክህ ሚዩት ነው። ማይክህ አይሰማም። እንዴት አይነት ዕዳ ነው መድኃኒዓለም። ሰውየው ማይክህ ሚዩት ስለሆነ አይ ቲንክ ሲስተሙ ነው መሰለኝ ፖዝ አድርጎብህ። እታች ያለው ህዝብ ስለማይሰማ አንተ ማይክን ክፈተውና እንደገና ዝጋው። ቴንክ ዩ። ማይክን ክፈተውና ዝጋው። አክሊል ክፈተውና ዝጋው። እየሰማኝ ነው አክሊል? እሺ ማይኩን ክፈተው። እሺ አሁን አውራ። ይሰማል? አሁን የሚሰማ ይመስለኛል። እታች ይሰማችኋል? ይሰማል። በጣም ጥሩ። ንግሥቲቱ በቀይ ተዋለች የተባለው ለማን ነው? ዋናው ነገር ለማርያም ነው ብለህናል፣ መልሰሃል። አሁን ከኢየሱስ ጋር ተነጋገር። እኔን ተወኝና ወደ መስመር እንግባና። አይሰማም? ይሰማል። አሁን ለኔ አይሰማም? አይሰማል? አሁን ለኔ ይሰማኛል። የኛ ግን ላንተ አይሰማህም። አይሰማም? አይሰማም ወይ? ይሰማል? ይሰማል። ለኛ ይሰማናል፣ ለአንተ ግን የኛ አይሰማህም። አይሰማም?
አይሰማም? ወጥቶ ይግባ ወይም እሺ አክሊል በቃ ውጣና ግባ። አዎ ይሰማል። የሚሰማ ከሆነ ንግስቲቱ በቀኝ ትቆማለች ከተባለ ከንግስት በላይ የሚሆነው ንጉሱ ነው። እኔ የምረዳው እሱ ነው። ንግስቲቱ በወርቅ ልብስና ተሸፋፍና ተጎናጽፋ በቀኝ ትቆማለች፣ ንጉስ ውበትሽን ወዷልና ተብሎ የተነገረው ለእሷ ከሆነ በእግዚአብሔር መንግስት በቀኝ የቆመች ከእሷ ውጭ ካለ አንተ ታሳየኛለህ። አሁን ከዚህ በላይ ደግሞ ክብር ያለው አለ ካልክ ደግሞ በቀኝ መቆም የሚችል መላእክቱ እንኳን በፊቱ ነው የሚቆሙት። በቀኝ የሚቆም ካለ ታሳየኛለህ። እኔ በቀኝ መቆም ማለት ቀኝ ማለት በእግዚአብሔር ቀኝ ሄዶ ተቀመጠ። እሱ በቀኝ ነው የምትቆመው፣ እሷ ናት ነው ንግስቷ ማለት ነው። ንጉሱ ቦታን ወዶ በቀኝ የቆመችው እሷ ስለሆነች ማለት ነው። እሷ የገነት ምንጭም የውሃ ጉድጓድም ስለሆነች ማለት ነው። አሁን ንግስት ከተባለችው በላይ አለ ሌላ ንግስት? ከንግስት በላይ አለ? ንገረኝ እስቲ። በእንደው በዓለምም ብትሄድ በሰማዩም ብትሄድ ከንግስት በላይ አለ? ንጉስ የተባለው እሱ ነው። ንግስት የተባለችው እሷ ናት። ከንግስት በታች አለ? ይሄን ነው እንድታስረዳኝ የምፈልገው። ንግስት ተብላለች። ከእግዚአብሔር በታች መሆኗን የምናገረው በዚህ ነው ማለት ይሄ ነው። ጨረስክ አክሊል? ማይኮን አትዝጋው። ጨርሻለሁ። ጌታ ኢየሱስ ለመለሰልህ ለዚህ ቃል ከጌታ ከኢየሱስ ጋር ተነጋገር። መዝሙር 45ን ጠቅሰህ ማርያም ነች ብለኸኛል ንግስቲቱ። ለጌታ ለኢየሱስ መልስለት። ከሁሉ የሚያንሰው ይበልጠዋል፣ በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። እኔ ሳወራ ከሁሉ የሚያንሰው በመንግስት ከሁሉ የሚያንሰው ይበልጠዋል ተብሏል። በእግዚአብሔር ፊት የሚቆሙት መላእክቱ ራሱ እንደሚበልጡት ነው የተነገረው። ስለዚህ እሷ ደግሞ እኔ ሳወራ አታውራ። በእግዚአብሔር ቀኝ የምትቆም ንግስት ነች የኔ ጌታ። እሱ እንድትረዳ። እሺ በቃ ዳንዬ ከኔ ጋር አውቆ ነው አይደል? አዎ በቃ አውቆ ነው። ዳጊዬ እንኳን ደህና መጣህ። ለአንተ ቅድሚያ ልስጥ። ከዚህ በላይ አይደል? ይሩት አውቄ ነው። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሎ ተጽፏል። አልጻፈም። ውሸቴን ነው። እሺ ሪፖርት አለው ቤቱ። ፕሊስ ወገኖች ታብ ኮፒ ሼር አድርጉት። ይሄ ሰውዬ ማን ነው? ከዚህ ጋር አታስወርዱትም ወንድምነት። ይሄ ሰውዬ ማን ነው? እዚህ የገባ ፀጉረ ልውጥ ማለት ነው። እታች ሂድ። እሺ አክሊለ እኔን ሊሰማኝ አልፈለገም። አውቆ ነው ምን እያልኩት እንደሆነ ሰምቷል፣ አውቋል። ከሰማኝ ግን ጌታ ኢየሱስ ክርስቶስ ነው ትምህርታችሁን ያፈረሰው። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 መሰረት ከሴቶች መካከል እላችኋለሁ ብሎ ከሴቶች መካከል የተወለደ ከመጥምቁ ዮሐንስ የሚበልጥ ማንም የለም ነው ያለው። 4 ነጥብ። ማርያምም ከሴቶች መካከል የተወለደችው፣ ዮሐንስም ከሴቶች መካከል የተወለደው፣ ዮሐንስን የሚበልጠው የለም። ማርያም ከዮሐንስ በታች ነች። መጥምቁ ዮሐንስን የሚበልጠው ፍጡር የለም ማለት ነው። ይህን የመሰከረለት ማን ነው? ጌታ ኢየሱስ ነው። ስለዚህስ ኦርቶዶክሳውያን ተረታችሁ አደባባይ ላይ በጌታችን በኢየሱስ ክርስቶስ ትምህርት ገለባ ከስንዴ የሚያንሱት ይበልጠዋል ብሎታል። ማንን ነው? ከሴቶች በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሏል። ለማን የተነገረው? ወገኖች ፕሊዝ ታብ ኮፒ ሊንክ ሼር አድርጉት። እምቢ ብሎኛል። እኔ ሲስተሙ ድምፅ ይሰማል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። እሱን ነው የምጠይቀው። አንተ ምን አገባህ? ዳንኤል ምን አገባህ? እኔ እሱን ነው የምጠይቀው። አንተ እሱን የጠየቁት አንተ እሱ ይመልስልኝ። አሁን ወገኖች ሰርቬይ ጠይቆኛል። ይሄ ፔጅ ትክክል ነው ወይ ገንቢ ነው ወይ ምናምን የሚል ሰርቬይ ጠይቆኛል እና ሪፖርት አለ ማለት ነው። ሪፖርት እየተደረገ ነው። አረ ፕሊስ ወገኖች፣ በጌታ የምታምኑ ወንድሞች እና እህቶች ፕሊስ
ፕሊዝ እነሱ እዚህ ሁላችሁም ሪፖርት ስላለው ወንድምነት ይሰማል። ሰማኝ ወንድምነት። እሺ አዎ ወገኖች እነሱ እዚህ ቤት ውሸት እንዳይጋለጥ እውነት እንዳይሰበክ ሪፖርት ያደርጋሉ። እናንተ ግን እዚህ ቁጭ ብላችሁ ታብ ኮፒሊንግ ሼር በማድረግ እንኳን አትተባበሩኝም። ይሄንን ታብ ብታደርጉት ኮፒሊንግ ቁጥሩ ሄዷል። ኮፒሊንግ ማድረግ አይጠብቅባችሁም ወደ 52,000 ስለሆነ ይሄንን ላይ ታብ አድርጓትና እቺ የቲክታክ ሳይን አሜሪካ፣ ካናዳ፣ አውሮፓ ያላችሁ ወገኖች አረ ነው $2 መግዛት ትችላላችሁ። በጣም ብዙ ማለት $2 ያው ቲክታክ ነው የሚወስደው። $2 ብትገዙ በጣም ብዙ ያወጣልና እሷን ብታረጉ እንትን ይሆናል። አየ ውሸት ሲፈርስ እውነትን ስንናገር ሪፖርት ያደርጋሉ። እና አክሊለና ተመልሰህ ግልጽ አድርገው ማለት ነው። በቃ ልደብቁት እስከማችሉ ድረስ በጌታችን በኢየሱስ ክርስቶስ ትምህርት የኦርቶዶክሳውያኑ ትምህርት አደባባይ ላይ የምናፈርሰው በአንድ ቃል ማለት ነው። በአንድ ቃል ቁጭ ነው የምናደርግህ፣ በአንድ ጥቅስ ማለት ነው። ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለህ ስትል ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እላችኋለሁ እናቴ ከኔ በታች ፍጡራን ደግሞ ከእሷ በታች ናቸው አይደለም ያለው። ከመጥምቁ ዮሐንስ የሚበልጥ ከሴት መካከል የተወለደ ማንም የለም ብሎታል። ስለዚህ ዮሐንስ ነው ማለት ነው ከፍጡራን በላይ እንኳን ከተባለ የሚባለው በማምስክርነት በጌታችን ከሱም ይበልጣል። እሱ ከተናገረ በኋላ ዝም ነው የምትለው። ጭጭ ብለህ ጴንጤሙን፣ ኦርቶዶክስ፣ ካቶሊክሙን ማንም ጭጭ ብለህ ወደ ቤት ነው የምትገባው ማለት ነው። እና አክሊለና ተመልሰህ ካልሆነ ወንድምነት ዳግዬም ስላለ ማራናታን አውሩት። አክሊለ ካለ ና ተመልሰህ መምጣት ትችላለህ። ዳግሻ ትችላለህ? እኔ እችላለሁ። ሰላም በላችሁ። ሰላም በል። በእግረ መንገድንም በሀሳቡ ላይ የምትለው ነገር ካለ መቀጠል ትችላለህ። ከዛ ማራናታንም ታወሩ ትችላለች። እሺ ታብታብ አድርጉት ወገኖች ፕሊዝ፣ ጸጋ ይብዛላችሁ። ቀጥል ዳግሻ። እሺ ኤርሚ ሰላም ብያለሁ። እኔም እንኳን ደህና ቆያችሁ ልበል። ሁላችሁንም ሰላም ብያለሁ። ቶሎ ላውራ ስራ ላይ ስላለሁኝ ነው። ይህንን ሀሳብ እየሰማው ነበር። ያው ከውጭም ሆኝም እንግዲህ ከገባውም ጀምሮ ወደ ርዕሱ እንዳይሄድ የተፈለገው ለምንድን ነው? ያው በቀላሉ ይህንን አሁን ኤርሚ እንዳልከው በሉቃስ 7 ላይም ባለው ጉዳይን ትምህርት ማፍረስ በአጭሩ ስለሚቻል መፍረሱ እንደማይቀር ስለገባው ያው አዲስ ርዕስ ይዞ ነው የገባው። ያጠናሁት በዚህ ነው፣ በዚህ ልፈተን፣ የዛሬው ፈተና በዚህ ጉዳይ ቢሆንም እኔ ያጠናሁት ግን የተዘጋጀሁት በዚህ ነው እያለ ነው። እንግዲህ አክሊሉ ገብተዋል። ተዘጋጅቼ የመጣሁት በዚህ ነው፣ እሱኛውን ፈተና አልተዘጋጀሁበትም ማለቱ ነው። በጣም ብንወዳት እንግዲህ ጌታችን እናት ብጽዕቷ ቅድስቲቷ ማርያም የእግዚአብሔርን ትልቁን ፕሮግራም ያወቀችው የሰማችው ከፍጡሩ ገብርኤል በኋላ ነው። ከፍጡር በላይ ነች የሚሏት ማርያም ኢየሱስ በሷ ሊወለድ እንደሆነ ያወቀችው ከፍጡሩ ገብርኤል በኋላ ነው ያወቀችው። እንዴት አትለኝም? ገብርኤል ሲነግራት ነው ያወቀችው። ከፍጡር በኋላ የምታውቅ ከፍጡር በላይ የሆነች ነች ማለት ነው። it doesn't make sense። ሉቃስ 1:31 ላይ ደግሞ እንደዚህ አላት ሲነግራት፣ ፍጡሩ ማለት ነው። ፍጡሩ ከፍጡር በላይ ለሆነችው ሲነግራት እንዴት ያለ ነገር! ምን አላት? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ መጸነሷንም ወንድ ልጅ መውለዷንም የልጇንም ስም የነገራት ፍጡር ነው። ፍጡር የሆነ መልአክ ማለት ነው። ከፍጡር በላይ ለሆነች ማርያም ምን ጾታ ያለው ልጅ እንደምትወልድ ስሙ ምን እንደሚባል የሰማችው ራሱ ከፍጡር ነው። ሜክ ሴንስ እንጂ አክሊሉዬ ወይም ኦርቶዶክሳውያኖች ተው እንጂ። ፍጡር በላይ ከሆነች እሷ ነበረች ለገብርኤል ልትነግረው የሚገባው፣ ፍጡር ለሆነው ገብርኤል። የልጇን ጾታ ብቻ አይደለም። ያው ብዙ ጊዜ ይሄን ሐሳብ ነክተ ነው እንግዲህ ለፋሲካ ከሄዱበት ከኢየሩሳሌም ሲመለሱ ኢየሱስ ወደ ኋላ እንደቀረ እንኳን አላወቀችው ነበር። እኔ እሷ ለማውቋ አይደለም የሚገርመኝ፣ ከፍጡሩ ዮሴፍ እኩል ነው ያላወቀችው። ልክ ቃል በቃል ነው ማነብላችሁ። ሉቃስ 2:43 ላይ እንደዚህ ይላል፣ ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍም እናቱም አላወቁም ነበር። አለማወቁ ለዮሴፍ ብቻ አይደለም፣
እኩል ነው ሁለት ስማቸው የተጻፈው እኩል ዮሴፍም ሳያቅ ሲቀር ዮሴፍ ፍጡሩ ሳያቅ ሲቀር ከፍጡር በላይ ያሏት ማርያምም ያላወቀችበት እኩል ሞመንት ነበር። እንግዲህ ከፍጡር በላይ ከሆነች ዮሴፍ ነበር ሳያውቅ መቅረት የነበረበት። አለማወቅ በሚባል ጉዳይ ላይ እንደ ማንኛውም ፍጡር ነች ማለት ነው። እንደ ዮሴፍ ነች፣ እኩል ነው። መደዳውን ነው ስሟ የተጻፈው። አለማወቅ ጉዳይ፣ አለማወቅ ትንተና ላይ፣ አለማወቅ ትረካ ላይ እንደዚህ ነው ስሟ የተጻፈው። ፍጡር ነች ማለት ነው። ከፍጡር በላይ ብትሆን ኖሮ ዮሴፍ ነበር አላወቀም ተብሎ መጻፍ ያለበት ሉቃስ 2:43 ላይ። ለዚህ ነው ዮሴፍም እናቱም አላወቁም ነበር። እንዴ ከፍጡር በላይ ሆና ምን ነው ከፍጡር እኩል ሆነሳ አለማወቋ? ትንሽ ልጨምር 1-2 ነጥብ። ሉቃስ 1:27 ላይ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል እግዚአብሔር ዘንድ ተላከ እያለ ይናገራል። እንደ ማንኛውም ፍጡር አንተዬ እጮኛ ያላት እህታችን ነች እንዴ? ከፍጡር በላይ ሆና እንደ ፍጡር እጮኛ የምትይዝ ነች እንዴ? የእሷን ማቃለል ነው አይደለም። ይሄው ስለሱ የተጻፈ ነው። ስለሱ የእሷን ነገር ለማሳነስ ብለን እኛ የጻፍነው ነው አይደለም። እጮኛ እንዳላት የሚክዳለ እንዴ? ታዲያ እጮኛ የሚይዝ ከፍጡር በላይ ሆነ እጮኛ ተው እንጂ come on make sense። ምን እየነገረ ነው? it's just like one of us እያለ ነው። እንደ ማንኛችንም ሰው እንደሆነች ፍጡር እንደሆነች እየነገረ ነው ክፍሉ እንጂ ጴንጤ አይደለም። እሷን ሊያሳንስ እጮኛ አላት ብሎ ያስቀመጠው እንደውም ካከረር ነው ዋይፍም ይለዋል እንግሊዘኛው። ሚስትም ነች ነው የሚለው። ኦኬ ኦፍ ኮርስ ነችም ደግሞ ኦኬ። ስለዚህ አንተ ከፍጡር በላይ ናት ስትል የፍጡርን ማንነት ነው እያየንባት ያለ ነው። ፍጡር ነው የምትሸተው በሁሉ ነገሯ። ምንም ከፍጡር በላይ የሆነ ነገር በሷ ማንነት ላይ አልታየም። እግዚአብሔር በሷ አድርጓል። አዎ አድርጓል። ግን ካራክተሯ፣ ምልልሷ፣ ህይወቷ፣ እጮኛ መያዟ፣ የሚነገራትን ነገር መነገሯ፣ ሲነግራት ገብርኤል መደንገጧ እንደማናችንም ማለት ነው። አይኖ እንዴ ይሄን ታሪክ እኮ ነው ያውቃለሁ እኮ ገና ዓለም ሳይፈጠር በፊት እኮ ነው በእንትን ታስቤ የምኖር አብሬም የፈጠርኩ ምናምን እንዴ ያውቃለሁ እኮ ይሄን ታሪክ። ገብርኤል ደግሞ እንደ አዲስ ለኔ ልትነግረኝ ነው እንዴ የምትመጣው? ትቀልዳለህ እንዴ? አይደለም ያለችው። She was surprised። ቁጥር 29 ላይ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ከፍጡር በላይ ከሆነች ምን ያስደነግጣታል? ሰዓቱ ደረሰ አይደለ ነው ማለት ያለባት። አይኖ እንዴ ገብርኤል ምን እንደማያውቅ ለኔው ልትነግረኝ ነው እንዴ? ቁጥር 34 ላይ ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እንዴ እንዴት ከፍጡር በላይ ሆና አላቅም እያለች ነው። እኔ አላቅም እንዴትስ ይሆናል ብላ ከፍጡር መልስ እየጠበቀች ነው። ፍጡር እንዲነግራት እንዲያስረዳት ማለት ነው። እንዴት ይሆናል ብላ እሷ ነች እንዴት እንደሚሆን መንገር ለገብርኤል ያለባት እንጂ ገብርኤል አይደለም ለሷ ማስረዳት ያለበት። ግን ክፍሉ ምን እያሳየን ነው? ሉቃስ ምዕራፍ 1 ምን እያሳየን ነው? በጣም ልናሳንሳት ሳይሆን ሐሳብ እየነገርን ያለ ነው። ፍጡር መሆኗን ግን እየነገርን ነው። በቃ ፍጡር ነች። ከፍጡር በላይ አለመሆኗን እየነገርን ነው። ነች ካልከኝና ግን ቱ ዳት ኤክስቴንት የምትሄድ ከሆነ ግን ከገብርኤል መልስ የምትጠብቅ ነች። ገብርኤል እንዲያስረዳት የምትጠብቅ ነች። ገብርኤል ሲነግራት የምትደነግጥ ነች። ገና she was surprised። ታሪኩን እንደሚያቅሰው አይኑ እያለች አንገቷን የነቀነቀች የሰማችው ታሪክ አይደለም። እንጓጣው እንግዲህ ምን ታረጋዋለህ? ይሄ መዋጥ ነው ያለብህ። ጴንጤዎች ማርያምን ለማቃለል የጻፉት አይደለም። ይሄ እግዚአብሔር ቃል ነው። ክሊርሊ እንጂ እኔ ምስራች ሲነግራት አይኖ የማነ ደፋር ደግሞ ለኔው ልትነግረኝ ነው እንዴ? አንተ ፍጡር ሆነህ መቼም መላእክት ፍጡር ናቸዋል። አንተ ፍጡር ሆነህ ለኔ ከፍጡር በላይ ለሆንኩት ልትነግረኝ እንዴ? ምን አይነት ድፍረት ነው ነበር ማለት ያለበት። ግን አይደለም። እንዲያውም ጉዳዩን ለማወቅ ገና ከፍጡር ጠይቃ ያወቀች ነች። ይኸው ቃል በቃል ወንድ ስለማላቅ ይህ እንዴት ይሆናል? ስለዚህ ወንድ ብቻ አይደለም የማታውቀው ማርያም፣ ምን እግዚአብሔር በእሷ ሊያከናውን እንዳለም ነው የማታውቀው። ሁለት ነገር ነው የማታውቀው። ወንድም አታውቅም ማርያም፣ እግዚአብሔር በእሷ ያሰበውንም አጀንዳ አታውቅም። it was a surprise። እንደገናም ከፍጡር የተነገራት የምስራች ነው። መርዶ አይደለም፣ ምስራች ነው። የመጨረሻውን
ኤርሚዬ አንድ ያየኸውን ነገር ልንገር። ሉቃስ 1:37 ማነው 7:28 ላይ እንደዚህ ይላል፣ እላቸዋለሁ ከሴቶች ከተወለዱት መካከል ለማርያምም ይሄ ቃል ተብሏል፣ ግን በእንዲህ አይነት መልኩ አይደለም የተባለው። ለእሷም ከሴቶች መካከል ተብሎ ተጽፏል። ለዮሐንስም ከሴቶች ከተወለዱት መካከል ተብሎ ተጽፏል። በቃ ይሄ ሲል አድርጎታል። ይሄ ገላግልሃል። በቃ እንግዲህ ከፍጡር በላይ ብንል እኛ ዮሐንስን ነበር የምንለው፣ ግን አንልም። ከፍጡር በላይ የሚባል ሁለት አይነት ክሬቸር አልፈጠረም እግዚአብሔር። ሁለት አይነት ፍጥረት አልፈጠረም። የሰው ዘር ሲፈጠር አንድ ነው በቃ እንጂ ለየት ያለ የሰው አይነት አልፈጠረም። ግን መበላለጥ ከተፈለገ ግን የሚበልጥ አለልህ። ይኸው ከማርያም የሚበልጥ ራሱ ኢየሱስ ነው የተናገረው። እንግዲህ በእኛ እንዳትናደዱ፣ አቤት ጥላቻችሁ ከዮሐንስም ልታሳንሷት ፈለጋችሁ ብላችሁ ወደኛ አትምጡ። ሄዳችሁ ኢየሱስን ለምንድን ነው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም ብለህ ለምን ተናገርክ ብላችሁ አናግሩ። እናትህን ሪኮግናይዝ የማታረግ ምን አይነት ነህ ብላችሁ እሱን አናግሩት። እንግዲህ ጥያቄ ካላል የማርያምን ሲነገር ከሴቶች መካከል ነው የሚለው። ይኸውልህ የዮሐንስ ሲነገር ግን ከሴቶች መካከል አይደለም፣ ከሴቶች ከተወለዱት መካከል። ከሴት የተወለደ ሴት ብቻ አይደለም። ስለዚህ ዮሐንስ ሲሆን ከወንድም ከሴትም ነው። የማርያም ሲሆን ግን ከሴቶች መካከል ብቻ ነው የተባለው። እያልኩ ያለው ገብቶሃል ኤርሚዬ ተረድተኛል? ዮሐንስ ሲሆን ከሴቶች ከተወለዱት ነው። ከሴት የተወለደው ወንድ ብቻ አይደለም፣ ማነው ሴት ብቻ አይደለም፣ ወንድም ነው። ከወንድም ከሴትም መካከል። ስለዚህ ይሄ ሁሉ ምን እያልናችሁ ያለ ነው? ፍጡር ናት የሚል ሐሳብ ብቻ ነው ማስቀመጥ ነው። እሷን ለማሳነስ ወይም ደግሞ እግዚአብሔር ያከበራትን አላከበራትም ልንል፣ ብጽዕት አይደለችም ልንል፣ የተቀደሰችውን ቅድስት አይደለችም ልንል አይደለም። ግን ፍጡር ነች። ልክ እንደማናችንም ጸጋ የሚያስፈልጋት የሆነ ነገር ለማድረግ ጸጋ የሚያስፈልጋት ልክ እንደኔ እንዳንተ የእግዚአብሔር አጀንዳና ፕሮግራም በሷ መደረግ ስላለበት ወይም ሲኖርበት በእኛም ዛሬ ላይ ጸጋ ያስፈልገናል። እኛ ደሴም ፍጡር ስለሆነች እሷም ጸጋ ያስፈልጋት። ከፍጡር በላይ ብትሆን ኖሮ እኛ ጸጋ ያስፈልገንና ፍጡር ስለሆነ እሷ ግን ጸጋ የማያስፈልጋት ትሆን ነበር። ልክ እኛ የሚሰማንን አይነት ስሜት የሚሰማት እንደኛ ጠይቃ የምታውቅ እንደኛ ጮኛ የምትይዝ እንደኛ ወደኋላ ልጇ እንደቀረ የማታውቅ የሆነ ነገር ልትረሳ የምትችል ላታውቅ የምትችል እንደኛ ፍጡር ሌላ ፍጡር ሊነግራትና ልታውቅ የምትችል ነች። ዳትሰት ሌላ ምንም የለውም። እንግዲህ ቅር ካለ መዋጥ ብቻ ነው ያለው። ኢንሻአላህ እሺ ዳጊዬ ጨርሰህ ነው ወይስ ኤርጀንት የሆነ ስልክ ገብቶበት? ኤርሚ ጨርሼ ነው። አይ ጨርሻለሁ ብያለሁ። ተባረክ። እሺ ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። እንግዲህ ወረደ ማለት ነው። እሺ ይሄ ሰው ደጋግሞ ላከልኝ። እሺ ዳን አሁን የገባው ሰው ከየት ቤተ እምነት ነው? ዳኒ ቀቤንጤ። እሺ ታችሁ ረዳ ወንድማችን ቴንክ ዩ ጸጋ ይብዛላችሁ። ወንድምነ ዳንዬ አይ ቲንክ ተደብቆ ነው ወይስ ወጣ? ሌሎች ካላችሁ መምጣት ትችላላችሁ። በሀሳቡ ላይ በርዕሱ ላይ ለማውራት ዳጊዬ ጌታ እግዚአብሔር ይባርክ። ዳጊሻይ እንዴት እኮ ስትናገር እንዴት ጥምን የሚያረካ ነገር እንደምትናገር ጌታ እግዚአብሔር ይባረክ። ርዕሱ ይሄ ነው። መረጃ ያለው ሰው ካለ መጥቶ ያሳየን። እኛ የጌታችን እናት ቅድስት ድንግል ማርያም የጌታ እናት መሆኗን አልዘነጋኑም። ማንም ሊነግረንም እስከማያስፈልግ ድረስ እናምናለን። ቅዱሳት መጽሐፍት ስለነገሩ ግን ከፈጣሪ በታች ከፍጡራን በላይ ብሎ የሰራችሁት ትምህርት ግን አንድ ምዕራፍ እንኳን አይሄድም። በራሱ በጌታችን በኢየሱስ መሰረት ይፈርሳል ማለት። እሺ አሞራ ከየት ነው? ሰላም ኤርሜኒ ያለው። እሺ ማራናታ። እሺ ቴንክ ዩ ወንድምነ ዳንዬ አለህ? አለ ወንድምነት አለ። ማራናታን አውራው ከላይ ያለው ኦርቶዶክሳዊ ነው በርዕሱ ላይ ቴንክ ወገኖች። ቤካ እንደዚሁም ቃል ብያባ በጋዱ ፍታ ሁላችሁንም ሰላም ብያለሁ። አውራው ማራናታ ነው ወንድም። እሺ ወንድምነት። እሺ ማራናታ እንኳን ደህና መጣ። እንኳን ደህና ቆያችሁ።
እሺ የተነሳውን ሐሳብ ሰምታል ብዬ አስባለሁ። ማርያም ከፈጣሪ በታች ከፍጥሯን በላይ ናት። አዎ ዳኒ። እሺ መጽሐፍ ቅዱሳዊ ትምህርት ነው ይሄ ሐሳብ? አዎ ይሄ ሐሳብ ለኔ እድል ከሰጠኝ እኔ ማወራለሁ። እኔ እየተደማመጥን እናወራለን እናንተ ግን መጀመሪያ እድል ለኔ መስጠት አለበት። በመሀል አልገባብም፣ በመሀል አትግባብኝ፣ እናወራለን ማለት ነው። እኔ ነኝ የተቋረጥኩት ወይስ አንተ ነህ? በመሀል አልሰማሁም። እሺ ከቅድም ጀምረ እየሰማሁት ነበረ። እኛ ቅድስት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች የምንለው አልሰማኝም ያልኩህን መጽሐፍ ቅዱሳዊ ነው ወይ ነው ያልኩህ? አዎ መጽሐፍ ቅዱሳዊ ነው እኮ ነው ልሰጥህ እኮ ነው። እሺ በቃ ማስረጃ አስጠኝ። ችግር የለም እድል ስጠኝ ላውራ ወይስ እድል እያወራሁ አይደለም? ማራናታ እኔ እያወራሁ አይደለም። ማስረጃ አስጠኝ ብዬ ነው ዝም ያልኩት። ዳኒ ከአንተ ጋር ማውራት እኮ በጣም ከባድ ነው። አንተ ቀይ መስመር ሀሳብ ሳትረዳ ቀይ መስመር ለማድረግ ትሄዳለህ። አንተ ሀሳብ ታመጣለህ፣ እኔ ሀሳብ አመጣለሁ። ከዛ በኋላ እሱ ላይ እናወራለን። ለምንድን ነው ሁሉ ጊዜ ጥያቄ ጠይቀህ ቀይ መስመር የምታደርገው? እኔ ማስረጃ ነው የጠየኩህ። ማስረጃ ቀይ መስመር ነው ላውራ ካላወራው ሀሳብ ካላስረዳ እንዴት ነው የምትረዳው? ዳኒ እኮ ማስረጃ ስጠን ያልኩህ እኮ። ማስረጃ ስጠን ማለት ቀይ መስመር አይደለም። ባይደው ያልከው ያወራኸው ነገር መጽሐፍ ቅዱሳዊ መሆኑን ማስረጃ ስጠን። እኔ ምን እንዳወራው ሲጀመር አልገባም እኮ። ምን እንዳወራው መች ሰማህ አንተ? አሁን እኔ ማስረጃ መስማት ነው የናፈቀኝ ወዳጄ። እኛ ድንግል ማርያምን ከፈጣሪ ከፍጡራን በላይ ነች ስንል ምን ማለታችን ነው? መጀመሪያ ገብቷል። እኔ አይመለከተኝም። ብቻ ከፈጣሪ በታች ከፍጡራን በላይ መሆኗን ብቻ ከእግዚአብሔር ቃል ማስረጃ። በምንድን ነው እኛ ከፍጡራን በላይ ከፈጣሪ በታች የምንለው? በምንድን ነው? በምንም በሏት ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ ብቻ አስጠን። ስማ እሺ፣ ካልገባክ ካልሰማክ እኔ ላስረዳ። ስማ እኔ መቼ አልገባኝም አልኩኝ? ማራናታ አልገባኝም እኮ አላልኩም። ማስረጃ ስጠኝ ያልኩት። የገባኝ ኦርቶዶክሳውያን ማርያምን ከፈጣሪ በታች ከፍጡራን በላይ ታረጓታላችሁ፣ ግን ማስረጃ የለውም ለዚህ ትምህርት። ማስረጃ ካለ እሱ ማለት ምን ማለት ነው? ኦርቶዶክሳውያን እኛ እንደዚህ ስናደርግ ምን ማለታችን ነው? ምንም ከፈጣሪ በታች ከፍጡራን በላይ ነው ያደረጋችኋት። በቃ ይኸው ነው። ሌላ ምን ትርጉም የለውም። በምንም አድርጓት። ማስረጃ አሁን ማስረጃ ወደ ማስረጃው ባብራት ዛና ስማ፣ የመጀመሪያ ስማ አይዳኒ፣ ያንተ ደግሞ ይለያል እኮ። ስማ እሺ፣ መጀመሪያ ሀሳብ ስማኝ። ወደ ማስረጃው ወደ ከዳጊ ካላውራ ወይም ከኤርሚ ጋር ወይም ከዳጊ ካላውራ ከኔ ጋር ነው የምታወራው። ወደ ማስረጃው ግባ። እያስወራኝ አይደለማ። አንተ እኮ ጥያቄ ስለምትፈራ በመሃል ከጠየቁኝ መልስ አጣለሁ ምናምን ብለህ ስለ እንትን ግራ ስለምትጋባ ሰው አታስወራም። ዳኒ ወዳጅ አይዞህ ብራዘር። አሁን ማስረጃው ወደ ማስረጃው ማልቀሱን ተወና ወደ ማስረጃው ግባ። ምን አልቀሳለሁ? ቅድም ኤርሚና አክሊሉ በስርዓት እያወሩ ነበረ፣ ሀሳቡ እየተረዳዱ ነበረ። አንተው ገባና እየበጠበጥክ ነው ቤቱን። ስለዚህ እኔ ሀሳቡ ተረዳና ማስረጃ ነው እየጠበቅን ያለ ነው ብራዘር። ማስረጃ ነው። ወደ ማስረጃው ግባ ብራዘር። ወደ ማስረጃው ግባ። ሀሳብ ለኔ ድስ ትሰጠኛለህ ዳኒ? ማስረጃ አስቀን ብዬ እየለመንኩ ነው ያለሁት። እስካሁን ድረስ ምንም ማስረጃ ማውራት አልቻልክም እና ወደ ሀሳቡ ግባ። ማስረጃ ፕሊስ። የሉቃስ ወንጌል ምዕራፍ 1 ቁጥር 43 አንብበሽ። እሺ እንደሱ አየህ። አሁን በቃ አሁን ጀመርክ ማለት ነው ወሬ። የሚገርም ነው። እሺ 43 ነው የፈለከው? አዎ እስታም ጎዳና የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ነው የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽዕት ናት ይላል። ኦኬ እዚህ ጋር የጌታ እናት ያለችው ማነች?
ብራዘር ወደ ማስረጃው ግባ፣ ወደ ሀሳብ ግባ። ግልጽ እኮ ማለት የጌታ እናት የተባለችው ወይ የጌታ እናት የተባለችው ማነች? የጌታ እናት ያለችው ማነች? ዳኒ ጥያቄ ነው ያለህ ብራዘር። ይሄው ማስረጃ እየሰጠሁህ ነው። ይሄ በለኝና ከዛ በኋላ ምን እንደፈለው ከዛ ላይ አስረዳለሁ። በኤልሳቤጥ እና በማርያም መካከል ነው እየተደረገ ያለው ዲስከሽኑ። እዚህ ክፍል ላይ ከፈጣሪ በታች ከፍጡራን በላይ የሆነችው ማናት? አሳየን በማስረጃ ያለ ኤልሳቤጥ ማርያምን የጌታዬ እናት አለች አይደለ? ጥያቄው የጌታዬ እናት ትባላለች አትባልም አይደለም። ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ በቀኛ ሐሳብ እሱ ጋር ነው። እኛ እናታችን ቅድስት ድንግል ማርያም የጌታዬ እናት የአምላክ እናት ስለሆነች ከፍጡራን በላይ ከፈጣሪ በታች ነች። ምን ያገናኛል? ካገባ ከማለት እዚህ ጋር አሁን ኤልሳቤጥ አንዴ ወዳጄ ማርያምን ከፈጣሪ በላይ ያደረጋት ምንድነው? እሱ ከፍጡራን በላይ ያደረጋት ምንድነው? ወዳጅ አሁን እዚህ ክፍል ላይ ከፍጡራን ጎበዝ። እሺ ልመልስልህ። ገብቷል ጥያቄው። እሺ አፍጥ ነው። እሺ ከፍጡራን በላይ ያደረጋት ምንድነው አልከኝ? እሱ አምላክ መውለዷን አይደለም። አምላክ በድንግልና ጸንታ በድንግልና መውለዷን ከፍጡራን በላይ ያደረጋታል። ማስረጃ አንተ ማስረጃ ይሄው የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እሷ ነች። እንዴ ወዳጄ ይሄ እኮ ታዲያ የጌታ እናት መሆኗን ነው እንጂ የተናገረው ከፈጣሪ በላይ ናት አላለም። ከፍጡራን በላይ ናት አላለም። ከፈጣሪ በታች ናት አላለም። ኦኬ እያወራን ያለነው ማርያም ከፍጡራን በላይ ስለመሆኗ የቤተ ክርስቲያንን ቅዠት በማስረጃ አሳየን ነው የሚለው። የጌታ እናት መሆኗን አዎ እኛም እንመሰክራለን። እዚሁ ክፍል ላይ በእምነቷ የተነሳ ብጽዕና እንደተሰጣትም እናያለን። አዎ እኛም ዛሬም ድረስ የማርያምን ብጽዕና እንመሰክራለን። ምክንያቱም የተነገረላትን ቃል ያመነች እናት ናት። አየህ፣ በእምነቷ ምክንያት ብጽዕት ተብላለች። ምንም ጥያቄ የለውም። ይሄ ሐሳብ ግን ማርያም ከፈጣሪ በታች ከፍጡራን በላይ ናት፣ ሌላ ፍጡር ናት የሚያሰኝ ነገር ግን አንዳች ነገር የለውም። ከፈጣሪ በታች ከፍጡራን በላይ ነችም ተብሎ የተመሰከረላት የተነገረላት የተለየ ለማርያም የተሰጠ ሐሳብም የለም በእግዚአብሔር ቃል ውስጥ። የራስን ግምት ነው እያወራ ያለው። ለዚህ ነው እናንተ ናችሁ እንጂ የምትሏት ማርያምን መጽሐፍ ቅዱስ ከፈጣሪ በታች ከፍጡራን በላይ አድርጓት አያውቅም። ኦርቶዶክስና ያው ቅዠቷ ነው፣ የኦርቶዶክስ ቅዠት ነው እንጂ መጽሐፍ ቅዱስ ውስጥ የለም ይሄ ሐሳብ። ለዚህ ነው ይሄንን ቃል አንብበ እኛ አልናት ትለናል። አዎ እናንተ ናችሁ ያላችኋት፣ መጽሐፉ ግን አይላትም። ይሄ ማስረጃ ማምጣት ያቃተ ለዛ ነው። መጽሐፉ አይላትም። እደግምልሃለሁ የእግዚአብሔር ቃል አንድም ቦታ ላይ ማርያም ከፍጡራን በላይ ከፈጣሪ በታች ናት አይልም። እንደዚህ አይነት ሐሳብም የለው። ኦርቶዶክስ ናት የምትለው አሁንም ሌላ ማስረጃ ካለ ጠብቃል። እሺ እኔ አንተ እንዳወራክ እኔን ስማኛው። እኛ ኦርቶዶክሳዊ የሆነን ቅድስት ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ የምንለው ከሰው መለያት ምንድነው? ፈጣሪ ስለወለደች የአምላክ እናት ስለሆነች መጽሐፍ ቅዱስ ላይ ከዚህ በኋላም ከዚህ በፊትም አምላክ የተወለደባት ንጽሕት ቅድስት የሆነች እናታችን ቅድስት ድንግል ማርያም ናት። ክብሯ ይሄ ነው። አምላክ መውለዷ ከፍጡራን በላይ ያረጋታል። ትውልድ ሁሉ ብፅዕት ይሉኛል ያለችው እሷ ነች። ስለዚህ ይሄ ማለት ምንድነው? ያመሰግኑኛል፣ ትውልዱ ያመሰግኑኛል ያለችው እናታችን ቅድስት ድንግል ማርያም ናት። ዳኒ እኛ ሰው በመሆና ሰው በመሆና የአዳም ዘር በመሆና እኛ ትበልጣለች ሳይሆን እሷም ሰው ነች እኛም ሰው ነን። ግን ክብሯ ከኛ ይለያል፣ ከፍጡራን ይለያል ክብሯ። ምክንያቱም አምላክ ስለወለደች በድንግልና ጸንጻ በድንግልና ስለወለደች ይሄ ከፍጡራን በላይ ያረጋታል። ቅድም ኤርሚስ እንዳከርኩኝ እያወራ ያለው ግምት ነው። ቆይ ማስረጃ ላመጣልህ ነው። ቆይ ቅድም ኤርሚ አንዴ ወዳጅ አንዴ ስታወራ ስለሰማው ግምት ነው አሁን የምታወራው። እኛ እያልክ ነው የምታወራው። አዎ እናንተ ናችሁ ያላችሁት፣ እኛም እያልን እኮ ያለነው እሱን ነው። መጽሐፍ ቅዱስ ግን አይላትም ነው እያልን ያለነው። ኦርቶዶክስ አዎ ልትቃዥ ትችላለች፣ ቤተ ክርስቲያን እንደዚህ ልታወራ ትችላለች። የእግዚአብሔር ቃል ግን አይላትም። ጌታችን ኢየሱስ ክርስቶስን አንዴ ወዳጅ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ነው የተወለደው፣ ምንም ጥያቄ የለውም። አዎ ከማርያም ነው የተወለደው። የጌታ እናት ናት። አዎ ምንም ጥያቄ የለውም። ይሄ ግን ማርያምን ከፍጡራን በላይ አያደርጋትም።
ኖርማል ፍጡር ናት። ምንም የተለየ ነገር የለም በማርያም ህይወት ውስጥ አለ የምትል ከሆነ ጥቅስ ጥቀስና አሳየን። እስካሁን ድረስ የሆነ ጥቅስ ጠቅሰ የማይገናኝ ሐሳብና ዶክትሪን ነው የምትመሰርተው። ሉቃስ 1 ምዕራፍ 43 አነበብኩ ቅድም 44 እስላም ይብዳኒ ቁጥር 44 እስላም ቢምስቲ ነው የሰላምታሽን ድምጽ በጆሮዬ አንብበዋል። አየሲ ጣፋው እነሱ ኦኬ እሺ ትሉዱሉ ብጽ ትሉኛል ያለችው ሚዩት አድርግ። እዚህ የምታዩ ሰዎች በሙሉ ኦርቶዶክሳውያኑ በጨለማው ዓለም ምን ያህል የውስጥ አይናቸው ብቻ አይደለም የስጋ አይናቸው ሁሉ እንኳን ጭምር እንዴት እንደታወረ መጥተው አይታችሁ ከሆነ አንብቡልን የሚሉት እነሱ አያነቡም። መጽሐፍ ቅዱስ ማንበብ እንዳታነቡ ተብለው የተረገሙ ይመስል ማለት ነው። እንዳታነቡ ተብለው የተወገዙ ይመስል አንብቡ ነው ብሎ የሚሉት ቁጭ ብለው ማለት ነው። ቀደም 43ኛውን አንብብልኝ ብሎ ሲለው እስከ ቁጥር 46 ድረስ ነው ወንድምነት እስከ 45 ድረስ ነው ወንድምነት ያነበበለት። የምትመልሰው ስታጣ መልሰህ እንደገና አንብብልኝ አትበለው። 43ን አንብብልኝ ስትለው እስከ 46 ነው ያነበበልህ። ስለዚህ መልስ የለህም ማለት ነው። ለአንተ በየደቂቃው ምንም እንኳን የአምላካችን የእግዚአብሔርን ቃል ማንበብ እኛ ብንወድም ልማዳችን እንደሆነ ብናውቅም ለአንተ ደጋግሞ ማንበቡ ለተጠየቀው ጥያቄ መልስ አጥጋቢ መልስ ልታመጣ አልቻልክም ማለት ነው። ካለ ግን አንድ የተነቦላል በተነበበልህ ቁጥር እንኳን 43 ላይ እንኳን ራሱ ሊያስረዳልህ አልቻለም። ስለዚህ አሁን የምትለው ነገር ካለ በለው እንጂ በየደቂቃው ይሄን አንብቡልኝ ይሄን አታንብቡልኝ ብለህ አትልም። ካነበብክ ራስህ አንብበው እዛ። ካልሆነ ግን አንድ የተነቦልሃል መልሱን ፈጠን አድርገህ ንገረን። እሺ ኤርሚ አመሰግናለሁ። አንደኛ አንተ ቅድም የተሳሳትከው ነገር ስላለ ሉቃስ ወንጌል ምዕራፍ 47 ቁጥር 48 ላይ ያነበብኩ እሱ ስህተት ስላለ አንደኛ እሱ ልንገር ብዬ ነው እኔ። ሁለተኛ ሉቃስ ወንጌል ምዕራፍ 1 ቆይ እንዴት እንደተሳሳት ልንገር። አሁን ያልከው ህዝብ እየሰማህ ሉቃስ ወንጌል መጽሐፍ ምዕራፍ 47 ቁጥር 48 አልክ የሚባል የለም። ሉቃስ ወንጌል 47 ምዕራፍ የለውም 24 ምዕራፍ ነው ያለው። ቀድም ያነበብኩ ሶሪ ምዕራፍ ከተሳሳትኩት ይቀርታል። ከዳኒ ጋር ጨርሱ። ቴንክ ዩ ከዳኒ ጋር ጨርሱ። ቴንክ ዩ ወንድምነት ከጨርሱ ይባላል። እሺ አሁን በጣም ቀላል እኮ ነው የተጠየቀው ጥያቄ ማርያም ከፍጡራን በላይ ስለመሆኗ ማስረጃ ስጠን ነው። ይሄው ሉቃስ ቁጥር 43 እኮ ሰጠውኩ እኮ የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እናታችን ቅድስት ድንግል ማርያም ናት። ክብሯ አምላክ ስለወለደች እሷ ከፍጡራን በላይ ናት። ይሄ ትቀበላለህ ዳኒ? ወዳጄ መጽሐፉ አይልማ ከፍጡራን በላይ ናት አይልም መጽሐፉ። እንኳን አይደለም ማርያም ቀርቶ ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው የሆነው። ምን ማለት ነው? ፍጡር የሆነ ሰው ሊትራሊ ፍጹም ሰው ፍጹም አምላክ ነው ጌታችን ኢየሱስ ክርስቶስ። ብራዘር እንኳን አይደለም ከፍጡራን በላይ የሆነ አዲስ ፍጥረት ሊገኝ ቀርቶ ማለት ነው። እሱ ላይ ያወራል አይደለም በክብሯ ነው እኛ ቅድስት ድንግል ማርያምን በክብሯ ከፍጡራን በላይ ነች የምንለው በክብሯ ነው። በክብር የሚባል ጉዳይ የለም ብራዘር። ፍጡር ነው ወዳጄ። ፍጡር ስለ ፍጡር ነው የምታወራው። ሌላ የተለየ ነገር ካለ አሁን ማስረጃ ማቅረብ ያለብህ አንተ ነህ። አየህ ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው ፍጹም አምላክ ነው ብለን አለ የምንቀበለው። ማርያም ፍጹም ከሰውነት ወደ አምላክነት የምትለወጥበት ምንም ምክንያት የለም። ወደ ከፈጣሪነት የምትጠጋጋበት ምንም ነገር የለም። እንደዛ አንተ እያልክ ነው ያለው። ስለዚህ የሉቃስ ወንጌል ምዕራፍ 1 ቁጥር 43ን የጌታ እናት የተባለችው እናታችን ቅድስት ድንግል ማርያም መሆኑን አምናን አይደለ? መጽሐፉ እኮ ነው የሚናገረው። መጽሐፉ የሚናገረውን ነገር የምናምን ክርስቲያኖች ነን ብራዘር። እኛ አሁን ማመን ያቃተንን ላሳየ። ማመን ያቃተን ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚለውን ንግግራችሁን ነው ማመን ያቃተን። ለሱ ማስረጃ ግን የለን። የጌታችን እናት ናት። አዎ ምንም ጥያቄ የለውም። የጌታችን እናት መሆኗ ግን ከፈጣሪ በታችና ከፍጡራን ሁሉ በላይ አላደረጋትም። ኦኬ አምላክ ስለወለደች መጽሐፍ ቅዱስ ላይ ከዚህ በፊትም ከዚህ በኋላም አምላክ የተወለደባት እናታችን ቅድስት ድንግል ማርያም መሆኑን ይሄ ካመንክ
ይሄን ካመንክ እግዚአብሔርን የሚወልደው ሰው ከሷ ውጪ ሌላ ሰው አለ ከፍጥረት ውስጥ? ጌታችን ሊወለድ የሚችለው ከአንዲት እናት ነው። ኦኬ፣ ከአንዲት እናት ነው። እንኳን ጌታ አይደለም አንተም ጭምር የተወለድከው ከአንድ እናት ነው። አንተ አሁን ከዚህ በኋላ ከማንም እናት ልትወለድ አትችልም። ሁላችን የተወለድነው ከአንድ እናት ነው። ልክ እንደዛው ጌታችን ኢየሱስ ክርስቶስ የተወለደው ከአንዲት እናት ነው። ኮምፔር የሚደረግ ጉዳይ አይደለም ራሱ የምታወራው ማለት ነው። ይሄ እኮ ፋክት ነው ብራዘር። አንድ ሰው ሊወለድ የሚችለው ከአንድ እናት ከአንድ አባት ነው። ዳትስ ኦል። ከዛ ውጪ ከማንም ጋር ሊወለድ የሚችለው አካል የለም። እኔ ደግሜ ከሌላ እናት አልወለድም። ሁላችን የተወለድነው ከማን ነው? ከአንዲት እናት። ያቺ አንዷ እናት ማን ሆነች? ድንግል ማርያም። አለቀ በቃ። ከዛ ውጪ የተለየ ለማርያም የሆነ ፕሪቪሌጅ የለም ብራዘር። ማርያም እኛም የምንለው ይሄ ነው። ጌታችን መድኃኒታችን ከድንግል ማርያም መወለዱ ካመንክልን፣ ይሄ ደግሞ ከሷ ውጪ ለምንም ማይደረግ መሆኑ ካመንክን እናመሰግናለን። እኛ የምንለው ይሄ ነው በቃ። በአምላክ ስለወለደች ከፍጡራን በላይ ያረጋታል። ይሄ ክብሯ ነው። ይሄ ክብር ማንም ፍጥረት አላገኘም። የሷ ክብር ማንም ፍጥረት አላገኘም። ዳኒ እኛ የምንለው ይሄ ነው የምታወራው። አሁን ግምት ነው የምታወራው ነው። አየህ፣ ምክንያቱም አየህ፣ ይሄ አሁን ለሁሉም እናትነት ለአንዲት ሴት የሚሰጥ ጉዳይ ነው። ኦኬ፣ ለአንዲት ሴት የሚሰጥ ጉዳይ ነው እናትነት። አለቀ። ይሄ ክብር ያገኘች ሴት አለች ከፍጥረት ውስጥ። ይሄ ክብር ያገኘችው ሴት አለች። አንዴ ወዳጅ አንዴ ነገርኩህ እኮ ጌታችን ኢየሱስ ክርስቶስ ልትወልድ የምትችለው አንዲት ሴት ናት። ያንተ እናት አንተን እንደወለደች ሁሉ ማርያም ኢየሱስን ወልደዋለች። ኢየሱስ ሁለቴ አይወለድም፣ አንዴ ነው የተወለደው። አየህ፣ አንዴ ሲወለድ የተወለደው ከማርያም ነው። ዳትስ ኦል በቃ አለቀ። እሷ ከፍጥረት ሁሉ ተመርጣለች አይደል? እሷ አንዴ ወዳጅ ቆይ አንዴ አትደባልቅ። የምትደባልቀውን በደንብ ልንገርህ። አየህ፣ ጌታን መውለዷ ግን ከፍጡራን በላይ አድርጓታል እያልክ ክሌም እያረክን ያለው ኦኬ፣ እሱ ሮንግ ነው። መጽሐፍ ቅዱስ ጌታን መውለዷ ከፍጥረታት ሁሉ በላይ ከፈጣሪ በታች አላደረጋትም። የተለየ ፍጡር የለም። ሰው ከፍጡር በላይ ከሆነ በቃ ምንድነው እሱ ካልክ ፈጣሪ ነው ማለት ነው። አየህ፣ ይሄ መካከል የለም። ሰው ከፍጡር በላይ ነው ካልክ ፈጣሪ ነው ማለት ነው። ኦኬ፣ ከፍጡር በላይ ከፈጣሪ በታች የሚባል ማዕረግ የለም መጽሐፍ ቅዱስ ውስጥ። በቃ ሰው ከፍጡር በላይ ነው ካልክ በቃ ፈጣሪ ነው ማለት ነው እያልክ ያለው። ይሄ መካከለኛ በእግዚአብሔርና በሰው መካከል ልዩ ፍጡር የሚባል አካል የለም እያለን ከፈጣሪ በታች ናት እያለን ፈጣሪ ያራካት ነው ትለኛለህ እንዴ? ምን ተሳሳም ነው ዳኒ? ከፍጡራን በላይ ነው እኛ በክብራ ያው ሰው በመሆና ካንተም ከኛ ከአዳም ልጆች እኮ እኩል ናት እኮ ሰው በመሆና። ግን ይሄ ሰው ሆኖ ይሄ ክብር ያገኘው ማንም ሰው የለም። እሷ ጌታችን መድኃኒታችን ኢየሱስ ክርስቶስ የወለደች እሷ ብቻ ነች። ይሄ ክብሯ ደግሞ ለሷ ይገባታል። እኛ ምንለው ይሄ ነው እንጂ ሰው በመሆኗ እኮ ሰው ትበልጣለች፣ በሰውነቷ ሰው ትበልጣለች ሳይሆን በክብሯ እንደማያስኬድ ላሳይ። በጣም ሲምፕል ሎጂክ አሁን እያወራ ያለው ሎጂክ ነው፣ ማስረጃ ስለሌለ ማለት ነው። ከፍጡራን በላይ ምን ማለት ነው? ከፍጡራን በላይ ማለት ክብሯ ማንም ፍጡር እንደሷ አላገኘም ማለት ነው። የምን ክብር? ያው ነው የተናገረው። አምላክ መውለድ አይከብር፣ ይሄ ክብሯ ነው። አምላክ በስጋ መውለድ ነው፣ ይሄ ክብሯ ነው። እሺ፣ ይሄ ክብር ነው የሚል ማስረጃ እስቲ እንደሱ እናድርገው። መጽሐፍ ቅዱስ እኮ አንተ እንደፈለክ ወደ የተጻፈ እኮ ዳኒ የለም በለኝ ይቅርታ ወንድማችን የጌታ እናት እየተባለችው እኮ በፍራቻ ኤልሳቤጥ እኮ እናታችን ቅድስት ድንግል ማርያም እኮ ወደዛ ስትሄድ እኮ በፍራቻ እኮ የጌታዬ እናት ሰላምታ ያቀረበችው ወደኔ ልትመጣ ዘንድ እንዴት ይገባኛል ነው አለች። እንዴት ይገባኛል እኔ ካንቺ አንሳለሁ ማለት እኮ ነው። ለምሳሌ አንዴ ቆይ፣ ማራናታ አንዴ ቴንኪው። አንተ ደጋግመህ መተህ እዚህኛም ጋር እያወራ ስለሆነ ማውራትም ትችላለህ። አንዴ ጠብቀን። አይ ቲንክ ዲያቆን ይመስለኛል። ወንደሰን እንዴት ነህ?
እግዚአብሔር ይመስገን። እንዴት ዋላችሁ? ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማራናታ በኋላ እንሰጣለን። ከወጣህም ችግር የለው። እሺ ወንድምነት አውራው ዲያቆኑ አይ ቲንክ ማራናታ ደጋግሞ ብዙ ቀን ስለሚያወራ እሺ ና ማራናታ ወይት በኋላ ታወራለህ ስላልጨረስክ። ዲያቆን አይደለ ወንደሰን ዲያቆን አይደለ ባልሳሳት? ይሰማ ዲያቆን ነህ? አዎ ቄስም ነኝ። እሺ ኩነቶች አውራቸው ወንድምነት። እሺ እንኳን ደህና መጡ። ርዕሱ ላይ ማለት ነው። እንኳን ደህና ቆያችሁኝ። እሺ ማርያም ከፍጡራን በላይ ከፈጣሪ በታች ናት በላይ ያምናሉ ሰው? አዎ። እሺ መጽሐፍ ቅዱሳዊ ማስረጃ አለ? አለኝ። እስቲ እባክዎት። እሺ ለመነሻ ሉቃስ ወንጌል ምዕራፍ 1 ከቁጥር 28 ላይ እሺ በዚህ ክፍል ላይ እንግዲህ እመቤታችን ቅድስት ድንግል ማርያም አይሰማም? ይሰማሉ። በዚህ ክፍል ላይ ለእመቤታችን ለቅድስት ድንግል ማርያም ጸጋ የሞላባት እንደሆነችና ከሴቶች መካከል ተለይታ የተባረከች እንደሆነች ይናገራል። ከሴቶች መካከል ተለይታ መባረክ ማለት ከትውልድ ሁሉ የተለየች የተመረጠች በጸጋ ላይ ጸጋ የተጨመረላት እናት እንደሆነች ይናገራል። ለአንብብሎት የሌለ ቃል እያስገቡ ስለሆነ እሺ አንብበው፣ ችግር የለውም። መጽሐፍ ቅዱስ መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ ነሽ ነው የሚለው። ተለይተሽ የሚል የለም። በትክክል ተለይተሽ የሚል የለም። ከሴቶች መካከል የተባረክሽ ነሽ የሚለውን አንተ ተርጉሙ ብትባል እንዴት አድርገህ ትተረጉማለህ? ልስማ እስኪ። የተተረጎመ ነገር እኮ አይተረጎምም። አይ አልገባኝም። ምን ያውን አስረዳኝ ያልኩ ከሴቶች መካከል ማርያም መባረኳን ነው የሚያሳየው። በቃ አለቀ። ሌላ ምንም የተለየ ነገር ያ መባረክ ምን ማለት ነው? ተባርካለች። አሁን እግዚአብሔር ባርኳታል። ከሴቶች መካከል የተባረክሽ ነሽ የሚለውን አሁን ተርጎሞ አንተ። ከሴቶች መካከል የተባረክሽ ነው የሚለውን ምንድን ነው የተባረከችው? ያንን አስረዳኝ። መባረክ ነው ብላ አትለፈው። ከሌሎች ሴቶች የሚያነጻጽረውን ጉዳይ አንተ ቀለል አድርገህ ልታልፎ ሞክራል። መጽሐፍ ቅዱስ እቀበላለሁ ካልከኝ የተናገረውን ቃል በቃል ፍታው። እሺ ጥሩ። ይኸው መልአኩ ገብርኤል ወደ እሷ ገብቶ ጸጋ እንደሞላባት ይናገራል። ከዛስ ጌታም ከአንቺ ጋራ ነው፣ እግዚአብሔር ከእሷ ጋር ነው፣ አንቺም ከሴቶች መካከል የተባረክሽ እግዚአብሔር እንደባረካት ይናገራል። ምንም ጥያቄ የለውም። የእግዚአብሔር በረከት ከሴቶች መካከል የተባረክሽ ነሽ። አዎ አለቀ። ሌላ የተለየ ነገር የለም። ስለዚህ ሌሎች ሴቶች ጋር የሌለ ነገር እመቤታችን ቅድስት ድንግል ማርያም ጋር አለ እያለ ነው ይሄ ቃል። ለሌሎች ሴቶች ያልተሰጠ ጸጋ ለእመቤታችን ለቅድስት ድንግል ማርያም ተሰጥቷል እያለ እኮ አጭር አማርኛ ነው። ምንም አይልም። ምርምር አይፈልግም። ሌሎች ሴቶች አለመባረካቸውን ሳይሆን ማርያም መባረኳን ነው የሚያሳየው። ከሴቶች መካከል ከሴቶች መካከል የተባረክሽ ነሽ እያለ ምን አይነት ትርጉም ነው የትምህርት ቤት የሚወሰድከው? ምንም ትምህርት ቤት መግባት አያስፈልገውም። የሚሰማ ሰው በደንብ አንደርስታንድ ያደርገዋል። ከሴቶች መካከል ካለ ከሴቶቹ መካከል የተባረከች አንዷ ማርያም መሆኗን ነው የሚያሳየው። መጽሐፍ ውስጥ ሌሎችም የተባረኩ ሴቶች አሉ። እግዚአብሔር ሰዎችን ይባርካል። ባይዘዌ በአንድም በሌላም የእግዚአብሔር ባህሪ ሰዎችን ይባርካል። ምንም ጥያቄ የለውም። ከተባረኩ ሴቶች መካከል ግን አንዷም ማርያም ናት ነው ሐሳቡ። ይሄን ያለው ምን ጥያቄ አለው? ሌላ ሐሳብ የለውም። እግዚአብሔር ማርያም ለመባረክ ሌሎቹን አለመባረክ አይጠበቅበትም። ባይዘዌ
ምንም እኮ ምንም አሁን ይሄ ነገር የለውም። ንጽጽር ነው። ገብቶ ከሆነ ምናልባት አንተ የተረዳኸውን ሰምቻለሁ። እኔ ጋር ደግሞ መጽሐፍ ቅዱስ የሚናገረውን እውነት ልንገርህ፣ እኔ የገባኝን ማለት ነው። አንተ አሁን የገባህን ተናግረሃል። መልካም ነው። ሰው የራሱ መረዳት ሊኖረው ይችላልና ከሴቶች መካከል የተባረክሽ ነሽ ማለት እውነት ነው። ብዙ ሴቶች በእግዚአብሔር ተባርከዋል። እግዚአብሔርን የሚያመልኩ እግዚአብሔርን የሚወዱ ሴቶች አሉ። በእግዚአብሔር የተወደዱ የተመሰገኑ ሴቶች አሉ። ነገር ግን እመቤታችን ቅድስት ድንግል ማርያም ከነዚህ ሴቶች በላይ የተባረከች እንደሆነ ነው ይህ መጽሐፍ ቅዱስ የሚናገረው። ለምን ካልከኝ ሌሎች ሴቶች ቢወልዱ ነቢያትን ይወልዳሉ። ቆይ አዳምጠኛ ልጨርስልህ። አይልም እኮ ያለውንማ እየነገርኩ ነው። አንተ እኮ አሁን እየነገርክኝ ያለው የራስን አሰምሽን ነው። ገብቶሃል? እኔ የራሴን አሰምሽን አይደለም ያልኩት። አሁን ከእሷ ከሌሎች ሴቶች በተለየ መልኩ ነው የሚል መደምደሚያ እየሰሩ ያሉት እርሶ ነው። ካለ ማሳየት ነው በክፍሉ ላይ። አይልማ መጽሐፉ። ኢንቴንሽኑም አይደለም እንደዚህ አይነት ሀሳብም የለውም መጽሐፉ። ከሴቶች መካከል ይላል እኮ። አሁን ይሄ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የሚነግራት ነው። በነገራችን ላይ ሲነግራት ደግሞ ለወደፊት በእሷ የሚከናወነውን እግዚአብሔር መንፈስ ቅዱስ የሚሰራውን ስራ ሊያስረዳት ነው የመጣው። ገብቶሃል አይደለ? ስለዚህ አንቺ የአምላክ እናት ትሆኛለሽ ከማለቱ በፊት ይሄ ድል ሌሎች ሴቶች ጋር እንደሌለ ለእሷ ብቻ እንደተሰጣት እኮ እየተናገረ ነው። አሁን አንተ በየትኛው መጽሐፍ ቅዱስ ኮንቴክስት ወስደ ለብቻህ እንደምትናገርና እንደተረጎምከው ባይገባኝም ለመረዳዳት እስከሆነ ድረስ ችግር የለውም። ሐሳብህ የተከበረ ነው። ግን የመጽሐፍ ቅዱስ ሪያሊቲው የሚናገረውን ከፈለክ ሙሉ እንትኑን አንብበው፣ ሐሳቡ ራሱ ይመጣል እኮ። ገብቶሃል አይደል? ይሄ ብዙም ቃል በቃል ቁጥር በቁጥር የተፈታ ነገር ስለሆነ የሚከረክር ነገር የለውም። ማሳየት ስላቃቱት እኮ ነው። አሁን የእርሶን ሌሎች ከሴቶች መካከል የተባረክሽ ነሽ የሚለውን እኮ ማርያም ስለመባረኳ እንስማማለን እኮ፣ ምንም ጥያቄ የለውም። እግዚአብሔር ማርያምን ባርኳል። በምንድን ነው የተባረከችው? ስለ እኮ አልፈታልኝ። መልካም፣ በዚህ ከተስማማን በምንድን ነው የተባረከችው? አንዴ በቃ የእግዚአብሔር በረከት አግኝቷታል፣ አለቀ። ልክ እግዚአብሔር ሰዎች እንደሚባርክ ማርያምን ባርኳታል። ታትሶል ከዛ ውጪ የተለየ ነገር የለም። እሺ፣ ያ በረከት የእሷ ምን አይነት ነበረ? ለምን እንደዚህ ተባለች? እግዚአብሔር ለዚህ የእግዚአብሔር በረከት ሰዎችን በብዙ መንገድ ነው የሚያገኘው። ግልጽ እኮ ነው። የእግዚአብሔር ለማርያም ይሄ ለምን ተባለ ነው። የሌሎቹን ተወና ለማርያም መልአኩ ቅዱስ ገብርኤል ይህንን ቃል የነገራት ለምንድን ነው? እግዚአብሔር ስለባረካት እኮ። ለምንድን ነው የባረካት? እግዚአብሔር ሲባረካት ምን እንድታደርግ ነው የባረካት? ወይም ምን ስላደረገች ነው የባረካት? እሺ በደንብ ከሰሙኝ በደንብ አድምጡኝና ልንገሮት። ይኸው እግዚአብሔር አምላክ ወደ ማርያም ሲመጣ እግዚአብሔር ለዓላማው ለሱ ፈቃድ ለሱ ዓላማ ማርያምን ፈልጓታል። ስለዚህ ለሱ ዓላማ ማርያምን ሲፈልጋት ጸጋን አብዝቶላታል። ጸጋውን ማን ያበዛላት? እግዚአብሔር። ኦኬ፣ እግዚአብሔር ጸጋውን ምን አድርጎላታል? አብዝቶላታል። ማለት ጸጋ ማለት እሷ የሌላት ነገር ከእግዚአብሔር የሆነለት በጎነት፣ ቸርነት ማለት ነው። ለማርያም ሆኖላታል። ከማን ዘንድ? ከእግዚአብሔር ዘንድ። እግዚአብሔር አንቺ ከሴቶች መካከል የተባረክሽ ነሽ ይላታል። ከሴቶች መካከል ማርያም መባረኳን ይናገራል። ስፔሲፊክሊ ማርያም የተባረከችው በዚህ ነው የሚል መደምደሚያ የለውም። መጽሐፉ ግልጽ አድርጎ ከሴቶች መካከል ስለመባረኳ ነው የሚያወራው። አለቅ። የእግዚአብሔር በረከት አግኝቷታል። ይህንን እንስማማለን። ይሄ በረከት ግን ያልተጻፈውን ይሄ በረከት እኮ እንደዚህ ነው ብለን ልናወራና ልንደመድምበት የምንችልበት ምንም መሰረት የለም። አለኝ የሚሉ ከሆነ በግልጽ አውርተን በረከቱን አይተን አንስተን መነጋገር እንችላለን። እዚህ ክፍል ላይ እግዚአብሔር እንደ ሌሎቹ ሴቶች ከሴቶች መካከል የተባረከች መሆኗን ነው የሚናገረው። ዳትስ ኦል። ከዛ ውጭ ሌላ ምንም ነገር የለውም። አሁን የራሳችን ዶክትሪን ካልመሰረትን በስተቀር ማለት ነው። እዚህ የእግዚአብሔር በረከት ሰዎችን እንደሚያገኝ ሁሉ ማርያምንም እግዚአብሔር በበረከቱ አግኝቷታል ነው የምንለው። እንደ ክርስቲያን ልንል የምንችለው እሱ ነው። በቃ እግዚአብሔር ባርኳታል። ኦኬ፣ ባርኳታል እግዚአብሔር። ይህንን ነው ልንቀበል የምንችለው መጽሐፉ ይህንን ስለሚያወራ ማለት ነው። ስለዚህ ሌላ የተለየ ሀሳብ አለ ወይ? የለም። ይሄውን ነው። እርስዎ ግን አለ የሚሉኝ ከሆነ ማሳየት ይችላሉ፣ መጽሐፉ የሚለውን ነገር እያወሩ ማለት ነው። ይቻላል፣ ችግር የለውም። መልካም ነው። አንተም ያነሳኸውን ሀሳብ መነሻ ላድርግና ጸጋ የሞላብሽ ነሽ ይላል። እውነት ነው፣ ጸጋ ተሞልታለች ብለኸኛል። ይሄ
ለሌሎች ሴቶችም የሚነገር ነገር ነው። ለእሷም በተመሳሳይ ነው የተደረገው፣ አዲስ ነገር የለውም ነው ያልከኝና እስቲ ይሄንን ቃል ለሌላ ለሰው ወይም ደግሞ ለሌላ አካል የተሰጠበትን ክፍል ልታሳየኝ ትችላለህ? አሁን በአንተ አገላለጽ እንግዲህ እየነገርከኝ ያለው ለእመቤታችን ብቻ ሳይሆን ለሌሎችም የተሰጠ እንደሆነ ምኑ ጸጋ የሞላብሽ የሚለው እንደገና ደግሞ ከሴቶች መካከል የተባረክሽ ነሽ የሚለው ለሌሎች ሴቶችም የሚነገር ነው፣ አዲስ ነገር አይደለም ነው የምትለኝ አንተ። ጸጋን ስለዚህ ያንን እስቲ አሳየኝ። እሺ ችግር የለም። ይኸው የሐዋርያት ሥራ ምዕራፍ 6 ላይ የምናገኘው ሐሳብ አለ። እስጢፋኖስም ጸጋና ኃይልን ተሞልቶ በሕዝቡ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። የእግዚአብሔር ጸጋ እኮ ማለት እግዚአብሔር ለፈለገውና ለመረጠው ለአገልግሎት ሰዎችን በራሱ ኃይልና በራሱ ጸጋ ይሞላል። በቃ ይሄንን ነው የምናየው። ለማርያም ለእግዚአብሔር ለመረጣት ለዚህ አገልግሎት እየተረዳዳን እንዲሆን የጠየቁ ገብተው ከሆነ እንግዲህ የእመቤታችን የተሰጣትን ጸጋ መልአኩ ቅዱስ ገብርኤል